ያልተነገረ ፍቅር ልብ አንጠልጣይ ታሪክ ክፍል 10 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ከዛም ወደ እሷ ቤት መሄድ ጀመርን። እንደስከ ዛሬው አልነበረችም። አታየኝም፣ አታወራኝም፣ ቅብጥ አትልም። እጅ በደረት አድርጋ ቀስ እያለች መሄድ ጀመረች። ሳወራትን በጣም በእርጋታ መመለሷ ግራ ቢያጋባኝ ደህና ነሽ ልልና ችግር አለ አስከፋውሽ እንዴ አልኳት። እንዴ ማለት ምንም አልሆንኩም ማረ አለች። እና ምንድነው ባንዴ ተቀየርሽው አልኳት። ሳቋ መለጣት። ነገር ግን በእነዛ የሚያምሩ እጆቿ ሳቋን ከፊቷ ላይ ተቆጣጠረችና አይገባህም እንዴ እንደ ነገሮች እየተቀየርኩ ነው አለች። ንግግሯ የበለጠ ግራ አጋባኝ። ማለት እንዴት ብዬ መልሷን መጠየቅ ጀመርኩ። ካሁን በኋላ ኩል መሆን አለብኝ። ነገሮች ተቀይረዋል። ጓደኝነትና ፍቅር ላይ አንድ አይነት ሰው አልሆንም። አንተም የፍቅር ሰው ሆን እስኪ። አሁንም ልዕልና ነው የምትለኝ እኮ አለች። ሁኔታዋ በጣም ደስ እንዳላት ፊቷ ላይ ይናገራል። አልፎ አልፎ ለስላሳ እጆቿን እያያዝኩኝ ወደ ቤት ሄድን። ስንደርስ ሳሚ ምሳ የሚበላበት ጠረጴዛ ላይ ቁጭ ብሎ በሐሳብ ተውጦ ነበር። ቀበጧ ልጅም ደህና ነህ አባዬ እንዴት ዋልክ? ችግር አለ አለችው። ሳሚ በአጸፋው ፈገግታ እያሳየ ደህና ነኝ ልጄ ምን ነው አለ። እሺ ታጥቤ መጣሁ ብላ ወጣች። ከዛም ሶስታችንም አንድ ላይ ተቀምጠን ማውራት ጀመርን። ከዛ ሰዓት በፊት ሰላምታማ እንደነበርና በስንት መከራ እንደተረጋጋች ነገረን። ከዛም ቁጭ ብለን እንደ ጓደኛ ስናወራ ነበር። ሳሚን ባየሁት ቁጥር ትዝ የሚለኝ አባቴ ነው። ረዘም ብልም ሰበር ብዬ ማቀፍ፣ የልቤን ማውራት እኛ ቤት እንደ ጎጂ ባህል ነው የሚታየው። በሰዓቱም ሰላም ድብርባት ወደኛ መጣች። ምን እንደነካት አላቅም። ገና ስትኝ እሪ ማለት ጀመረች። እስከዛሬው ከሆነችው ተለየችብኝና በጣም መጮህና መሳደብ ጀመረች። በጣም ደንግጫለሁ። በጣም ያ ሁሉ ፍቅር፣ ሳቅና መግባባት የት ሄዶ ነው አልኩኝ ፈርች። ማለትም ከቀናቶች በፊት እኮ በጣም ተግባብተን ተመሰጋግነን ነበር የተለያየ ነው። ግራ ገብቶኝ ሳሚ መመልከት ጀመርኩኝ። እሱ ደግሞ በጣም ከመፍራቱ የተነሳ ሊያረጋጋት እየሞከረ አይደለም። እኔ እንደማስበው ከሆነ ደግሞ ሴት ልጅን ከሚያረጋጉ ነገሮች አንዱ የምትወደው ሰው እቅፍ ውስጥ መቆየት ነው። ሳሚ ግራ በመጋባት ስሜት ይመለከተኝ ጀመር። ከዛ እጆቼን እያጣመርኩ አቅፎ እንዲያባበላት ነገርኩት። ሳሚ በዛ ላይ ጎበዝ አልሆነም። በስራ በባህሪ በሌሎች ነገሮች ላይ ጎበዝ ቢሆንም ግን ፍቅር መስጠት ላይ ደካማ ነው። ስሜቱን መግለጽ ላይ ማሳየት አይችልም። እንዴት እንደተጋቡ አላቅም። በእርግጠኝነት በሰላም የፍቅር ሰውነት ይመስለኛል። ለምን ስታይ እንደተናደደች ሊገባኝ ግን አልቻለም። ሳሚን ለማስረዳት ስለራቀኝ አጠገቤ ቆማ የለበስኩትን ጃኬት አጨማዳ ወደ ያዘችው ልዕልና ዞሬ እቅፍ ናፍቋታል፣ ቶሎ በይ እሷን ማቀፍ አለብሽ አልኳት። ነቂ ነገር ናትና ቀልጠፍተፍ ብላ ወደ ሰላም ሄደች። እናቴ የኔ ቆንጆ እናት እያለች እንደ ልጅ ፀጉሯን እየደባበሰች አቀፈቻት። እውነትም እቅፍ ናፍቋታል መሰለኝ። ተረጋጋች። ስድቡን መግታቷን የተመለከተው ሳሚም ከሰላም እቅፍ ተቀብሎ ያባበላት ጀመር። ልዕልና ደግሞ ለአባቷ ካስረከበች በኋላ ወደ እኔ መጣ። ደረቴ ላይ ልጠፋለች። በሰዓቱ ደስታም ድንጋጤም ነበር። በእርግጥ ግን ሌላ አማራጭ የለኝም። አቅፌ ለባብላት ግድ ነው። ከስንት ቆይታዎች በኋላ ሰላም ተረጋጋችልን። ሳሎን ተሰብስበን ቁጭ አልን። ብዙም ሳትቆይ ወደ ራሷ መመለሷ ደስ ይላል፣ ግን ውስጧ እንደተረበሸ ነው። የተፈጠረ አዲስ ነገር አለ እንዴ አልኩኝ፣ መልሳ ልትሰድበኝ እንደምትችል እያሰብኩ። የለም ግን አልቻልኩ አለች፣ ፊቷ ላይ ኮምጣጤ እንደጠጣ ሰው ጉምዝዝ አድርጋ። ለምን አልኳት መልሼ። መንፈሴን አስጨነቅኳት። ቅርብ ናት። አዎ ይመስለኛል እሷ ቅርቤ ናት። ጨርቄን አስጥላኝም
አረካችን መሰለኝ። ቅርቤ ናት ማለት ጀመረች። ሁለቱም ግራ ገብቷቸውና ደንግጠው ነበር። ችግሩ ግን ምንም ልላቸው አልችልም። እኔም ግራ ገብቶኛል። ለምን እነዚህ ስሜቶች እንደተፈጠረ ማወቅ ፈልጋለሁ። አሁን ላይ የማደርገው ነገርና የሚሰጠው መፍትሄ ስላልነበረኝ እና ነገ የግቢ ጉዞ ስላለ ወጣሁ። በዛ ሰዓት ላይ ግቢ እንደምንሄድ ሳስብ ወደ ቤት መሄድ ነበረብኝ። በጨዋታ መሃል ለምን እንደተናደደችብኝም ነግራኛለች። እኔም በቻልኩት አውርቻት ተነስቼ ወጣሁ። ወደ ቤት ስመለስ ስትጠብቀኝ የነበረችው እናቴን ጠርቻት መክሰስ መብላት ጀመርን። በቀጣዩ ቀን የት እንደምንላክ እጣ ወጣና ለማየት ሁላችንም ወደ ትምህርት ቤት ሄድን። የዛኔ ደግሞ የመንግስትና የግል አንድ ላይ ስለምንፈተን የምንላክበት ቀንና ቦታ ከነስሙ ተዘዋወረ። ከሁሉም የሚያስጠላው ነገር ግን ስሙን ሳነብ የሶስት ሰው ስም ማንበብ ያስደነገጠኝ። ምክንያቱም እንዴት እንደተገጣጠምን እንጃ። ሶስታችንም አንድ ግቢ ለመፈተን ተመድበናል። የሆነ ጎኔ ምን አገባህ ቢለኝም የሆነ ልቤ ግን አንድ ላይ መሆናችንን አልወደደውም። በቀጣይ ቀን ያለምንም አማራጭ ለመሄድ መዘጋጀት ጀመርኩ። ከእናቴ ተለይቼ አድሬ የማላቀው እኔ ገና ሳልሄድ እስከ ዘላለሙ የተለየዋት ይመስል ሆዴ እየባባ ነው። ግን ደግሞ ከኔ በላይ እናቴ የሚከብዳት እንደሆነ አውቃለሁ። ብቻዋን ነው የምታድረው፣ ማንም የላት። አባቴ እንደሆነ አንዴ የተበላ ዕቁብ ሆኗል። እኔ የሚያሳዝኑኝ እናቴ እንደ ሚስት ወግ ሳታይ አባቴ አባትነትን ክብር ሳያገኝ እድሜያቸውን መጨረሳቸው ነው። ብቻ ግን ለእናቴ ለአንድ ሳምንት ብቻ እንደሚሄድ እየነገርኩ ለማበላት ሞከርኩ። ከዛም ሳምንቱን ሙሉ በሰራቻት ብር ዳቦ ቆሎና ኩኪስ ገዝታልኝ መጣች። አንዳንዴ እሷን ውለታ ሳልከፍል እሞት ይሆን እያልኩኝ ይጨነቃለሁ። ከሌላት ላይ ሳትቀንስ እንደሰጠችኝ ያለኝን ሙሉ ልሰጣት እመኛለሁ። እንደ ሌሎች እናቶች ልብስ ላለብሳት ሀበሻ ቀሚስ ልገዛላት ፈልጋለሁ። አንዳንዴ የምር ራሴን አልወደውም። ሁሌም ብር ሳገኝ ከራሴ ውጪ ለእሷ ካልሲ እንኳን ገዝቼ አላውቅም። ክብሯን ጥላ ሰርታ አስተምራኝ እኔ በማንም መንገደኛ ለመከበር ዘንጬ ለመውጣት ዋጋ ከፍላለሁ። እውነት ለመናገር ድህነት የሚያኮራ ነገር የለውም፣ ግን በእኔ ልክ ሊታፈርበት የማይገባ እላለሁ። አንዳንዴ ሳስበው ግን ማንኛውም ነገር ስንጠላው ነው ከሱ ለመራቅና ቆርጦ ለመጣል የምንነሳሳው። እኔም ድህነትን ለመቁረጥ ራሴን እያዘጋጀ ይመስለኛል። በፈጣሪን የተደገፈ ደግሞ አይወድቅም የምትል መርህ እየተከተልኩ ነበር። ለማትሪክ ፈተና ትኩረት አልሰጠሁኝም፣ አላነበብኩም፣ የማለፍ ፍላጎትም የለኝም። ወደኩም አለፍኩም ከእናቴ ስር ሆኜ ባገኘኋት መኖርን የምፈልገው መጥፎ ውጤት ላለማምጣት በሚል ብቻ ማታ ማታ ትንሽ አንብቤ እየተኛሁ ነው። እንግዲህ እኔ ለአንድ ሳምንት ስለሆነ ብዬ 3 ልብስ ያስኩኝ። ከዛ አንድ ነጠላ ጫማና አንድ ሽፍን ጫማ እና እናቴ ገዛችልኝን ቆሎና ዳቦ ቆሎ በጥቁር ቦርሳዬ ውስጥ ከትቼ ዕቃዬን አዘጋጀሁ። የትራንስፖርት ስንት ነው የሚያስፈልግ ልጅ? ተቀብዬ ልምጣ ንገረኝ አለችኝ እናቴ። ለእኔ ሞራል ነው እኮ እንጂ እመልሳለሁ ብላ በስንቱ ዝምላ ወይም ደግሞ እነዛን ጎረቤቶቿን ግማሽ ግማሽ ለምናን የምታመጣው። ይሄን እኮ በልቧ መጀመሪያ ማንን ልጠይቅ እያለች ይሆናል። ፈጣሪ ግን ደግ ነው። በዛው ሰዓት በዛው ቅጽበት የውጭው በር ሲንኳኳ ሰማን። ከዛም እሷ በዛው ልትሄድ ሁለታችንም አብረን ወጣን። ሳሚና ልዕልና ነበሩ። በሰዓቱ ግራ ገብቶኝ እዚህ ምን ታደርጋላችሁ አልኳቸው። ሰላም ተቀድምም እንዴ ልጅ ማይክ አለና እኔንም እናቴንም ሰላም አለን። የኔ ቀበጥ የዛኔ ጎብዛለች። ደህና አደሩ የሚኪ እናት እልቀፉት አለች እጇን እየዘረጋች። የኔ እናትም ደስ ብሏት አቅፋ ሳመቻት። እሷ ከመምጣቷ ፈገግታን ጫረብኝ። የሆነ የደስታ ምንጭ ነገር አላት። እንግዲህ ከፈቀዱልን ልጆትን ልንወስድ ነው የመጣ ነው አለ ሳሚ በታላቅ አክብሮት። እንዴ ሳሚ፣ እማዬ እኮ ኑሮ አጎሳቆላት እንጂ ከሰላም ታንሳለች፣ ገና ወጣት ናት
አልኩት። አንቱታው የክብር እንደሆነ ባቅ። እናቴ ትንሽ ነገሩ አልገባትም መሰለኝ ቀና ብላየች። እማ ልዕልና ማለት እሷ ናት። እሱ ደግሞ ሳሚ አባቷ። እኔና እሷ አንድ ግቢን የምንፈተነውና የትራንስፖርት ከምናባክን በመኪናዋ አድርሶ ሊመጣ ነው ብዬ ባጭሩ አስረዳኋት። ይሻላል ልጅ አለች። የሆነ ደስ የማይል ፊት አሳየች። አላመነቻቸውም ይሆናል ብዬ ቀለል አደረኩላትና አዎማ ችግር የለውም ብዬ ከቤት ቦርሳዬን ይዤ ወጣሁና እናቴን ቻው ብያት እንደምትናፍቀኝ ራሷን እንድትጠብቅ ነግሬያት ከግቢ ወጣሁ። ልዕልና በግርምት ተመለከተችኝና እንዴ እቃስ ይቺ ብቻ ናት አለች። ሳሚም ቀደም ብሎ እኛ ወንዶች እኮ እንደናንተ አስቸጋሪ አይደለንም ብሎ ነገሩን አስቀየሰው። ኋላ ግን ቦርሳዬን ለማስቀመጥ ኮፈኑን ሲከፍተው ወደ ውጭ የምትሄድ ይመስል ትልቅ የሚጎተት ቦርሳ ይዛለች። ውስጡ ያለውን ነገር አሰብኩኝና ተውኩት። ከዛ ሁለታችን ከኋላ ሆነን መንገድ ጀመርን። አስታውሳለሁ ሰኞ ቀን በ28 ከቀኑ 6 ሰዓት አካባቢ ነበር። ልዕልና ያለ ስልክ ሳምንት መቆየት እንደማትችል እያወራች እያለ ሳሚ ስልኳን ሊሰጣት ወደኛ ሲዞር ከፊታችን አስፈሪው ቀይ ሽብር ሲኖትራክ መስመር ስቶ ወደኛ መጣ። ልዕልና ደንግጣ በኃይል ስትጮህ ፍቅር ከመስጠት ውጪ ሌላ ነገር ላይ ጉብዝና የተመሰከረለት ሳሚ ምኑን እንደነካው ባላውቅም መንገድ ቀይሶ በሲኖ ፈንታ ከትንሽዬዋ የቤት መኪና ጋር ተነካክቶ ቆመ። መኪናው አንድ ጎኑ ከመመታት ውጪ ዋናችንም ላይ ጉዳት አደጋ አልደረሰም። እኔና ሳሚ ብንደናገጥም ደህና ነበርንና ልዕልና ግን ከደነጋጧ ብዛት ማውራት ራሷ አቅቷት እጇም ሁሉም ነገሯም ሲንቀጠቀጥ ነበር። ሳሚ ከራሱ በላይ ለልጁ ደንግጦ ልጄ መኪና ውስጥ እንዳለች አቅፎ ያባበላት እየሞከረ ነው። በጭንቀት ልፈነዳ የደረስኩት እኔ ከመኪናው ወጥቼ ስንሯሯጥ ሲኖ አሁንም ከሌላ መኪና ጋር ሊጋጭ ደርሶ ከእነሱ ለማምለጥ ሲል መንገድ ለመቀየር ሲሞክር መንገዱ ዳር ወዳለው ጉድጓድ ተገልብጦ ሲገባ ተመለከትኩት። ከልዕልና በላይ እጆቼ መንቀጥቀጥ ጀመሩ። ከየት እንደመጡ አላውቅም። በአንድ ጊዜ ስብስብ ባለ ሰው ህዝቡ መጫጫህና መሰባሰብ ጀመረ። የሚገርመው ግን በሰዓቱ ከዳር ቆሞ ስልክ አውጥተው ቪዲዮ ሲቀርጹ ከአንድም 3-4 ሰዎችን ተመለከትኩ። ግን ለምን የሰው ልጅን ህይወት ለማትረፍ ለምን አትሯሯጡም ታዲያ? ንዴቴን መቆጣጠር የማልችለውን ሄጄ ስልካቸውን መሬት ላይ ልወረውርባቸው ስል ሳሚ ሚኪያስ ቶሎ በል ግባ ፍጠን ልጄ ደከመችብኝ መሰል ብቸኛ ልጄ እንዳላጣት እባክህ አግዘኝ እያለ እንደ እናት እያለቀሰ ነበር። እኔም ቶሎ ወደ እነሱ ተመልሼ ከሳሚ እቅፍ ተቀብዬው በአንድ ጊዜ ሰዓት ሆናለች። ሳሚ መኪናውን አስነስቶ መሄድ ጀመረ። በሰዓቱ ሙሉ ሐሳቡ ልዕልና ጋር ሆነ እንጂ ያንን አደጋ ተመልክቶ ዝም እንደማይል እርግጠኛ ነኝ። በሰዓቱ ምን ማድረግ እንዳለብኝ ባላቅም ፀጉሯን እያሻሸው ደህና ነን እኮ ሶስታችንም አለን ተረጋጊ እና እየተጫወትን እንሄድ እያልኩኝ ወደ ራሷ እንድትመለስ ለማድረግ ሞከርኩ። ተሳክቶልኝ ነበር። ከጥቂት ደቂቃዎች በኋላ ቀስ በቀስ አይኖቿን በፍጥነት እያርገበገበች መንቃት ጀመረች። እንዳየችኝ የፈጠነ ተነስታ ተጠመጠመችብኝ። ሳሚንም እየነዳ መሆኑን ረስታው ከኋላ ተጠመጠመባት። በህይወት አለን። መኪናውስ የሞትን መስሎኝ ነበር እያለች ተመልሳ አቅፌ ውስጥ ተወሸቀች። ሳሚም መኪናውን አቆሞ መጣና አሻግሮ እያቀፋት በጣም ፈርቶ እንደነበረ ነገራት። ቀጥሎም እኔን አቅፎ ያመሰገነኝ ጀመር። እኔ ምን አደረኩ? ከፈጣሪ ጥበቃ በተጨማሪ አንተ አስተዋይ ፈጣንና ጎበዝ በመሆንህ እኮ ነው የተረፍነው። በጣም ጎበዝ ሹፌር ነህ አልኩስ። ከዛም ሶስታችንም እንድንረጋጋ ብሎ ትንሽ ጥግ ይዘን ቆመንና ከዛ ወጠን ወደ ካፌ ወሰደን። ካስጨናቂው ውሎ በኋላ ጽድት ያለ ምግብ ጋበዘን ከለስላሳ ጋር። ተዳርሰንም ስለነበረ
የምንፈተንበት ቦታ ድረስ አደረሰን። እንዴት ሆኖ የባለስልጣን ልጆች የሚማሩበት ትምህርት ቤት እንደደረሰን ባላቅም ብቻ በር ላይ ቅብጥ ያሉ ራቁት ቀረሽ ልብስ የለበሱ ልጆችን ስመለከት ነበር። ከዛ ከመኪና ውስጥ ሁለታችንም ቦርሳችንን አወረድን። ሳሚ ከልጁ መለየት የጨነቀው ይመስል ከፍቶታል። አባ አቅፌ ቻው ካልኩ ትናፍቀኛለህ፣ ስለዚህ በሩቁ ቻው፣ እናቴን አደራ አለች እንደ ሕፃን ልጅ እንባ የተናነቃት። ከዛም ወደ ሴቶች ፍተሻ ሄደች። እኔም በአጭሩ አመሰግናለሁ ሳሚ ብዬ ልሄድ ስል እጄን ያዘኝ። ልጄ ሚኪ በጣም ጥሩ ልጅ መሆንን ስለማምነህ ትንሽ ቀለል ብሎኛል። አሪፍ ውጤት እንድታመጣ እርዳት፣ ለእኔ ስትይ አድርጊው እያልክ አበረታታት። ተዋክ በእናቷ ምክንያት አውቃ እንዳታውቅ አደራ። ከማንም ጋር እንዳትነካካብኝ አደራህን ሰጥቻለሁ ብሎ ንግግሩን ገት አደረገና ከኪሱ ድፍን መቶ ብር ብዙ ብር አውጥቶ ደብቆ ኪሴ ውስጥ ከተተው። ልዕልና ትንሽ ቀበጥ እንደሆነች አውቃለሁ። የምትፈልጉትን አድርጉበት፣ ካነሰ ደግሞ ዳይሬክተሩ ጋርም ቢሆን ሄዳችሁ ደውሩልኝ አደራ ልጄን አንተን አምናለሁ ብሎ አቅፎ ትከሻዬን መታ አደረገው። ለአንድ ሳምንት ይህ ሁሉ ብር ያንሳል ይለኛል። አቤት ሀብታሞች ግን! እኔም ኪሴ ከቀረችው 110 ብር ውጪ ምንም እንደሌለኝ ስለማቅ አፌን ዘግቼ እሺ ብዬ ተቀበልኩ። አገላብጠው ፈትሸው አስገቡንና ዶርም ለማየት ሊበታተኑን ሲሉ ልዕልና እየሮጠች መጣ። እቃን አስቀምጠህና እዛ ጋር እጠብቅሃለሁ ብላኝ ሄደች። እኔም ወደ ተነገረኝ ወንዶች ዶርም ገባሁ። ወንዶች ለመግባባት ቅርብ ነን። መቼም በዛው ሰላም ተባብለን ስም ተነጋግረን ሎከር ተከፋፍለን ጨረስን። 4 ነን። 3ቱም ጥሩ ልጅ ይመስላሉ፣ ግን ትምህርቱ ላይ የሉበት። ከዛም እቃዬን አስተካክዬ እንደጨረስኩ ና ወዳለችን ቦታ ለመሄድ ነጠላ ጫማ አድርጌ ቀለል ብዬ ወጣሁ። ልክ ያለችው ቦታ ልደርስ ስል ከሩቅ ሳይ ልዕልና በፍርሃት ተውጣ መሬት ላይ ወድቃለች። 3 ሴቶች ደግሞ ከበዋት ምን እንደሚሉ አላውቅም በየተራጃቸውን ይቀስሩባታል። ጭራሽ አንዷ ደግሞ በጥፊ ስትመታት ተመለከትኩ። ግን ለምን? ማለቴ ልዕልና ከሰው ጋር ችግር ውስጥ እንደማትገባ ግልጽ ነው። ሰው ቀና ብላ የማታይ ልጅ ናት። በጣም ተናድጄ ነበር። አንደኛ የሳሚ አደራዬ ናት። ሲቀጥል የመጀመሪያ ከልብ ያፈቀርኳት ሴት ናት። ግን ሴት ወደድኩኝ ብዬ ሴት ላይ እጄን ለማንሳት አልደፍርም። በማንኛውም እንደዚህ አይነት ሁኔታዎች ላይ ምስኪኗን እናቴን አስታውሳለሁ፣ አስባታለሁ። በሰዓቱ እንደምንም ራሴን ተቆጣጥሬ ወደ ልጆቹ ሄድኩ። የልዕልናን ፍራቻና ድንጋጤ ሳይ ልሳሳት ምንም አልቀረኝም ነበር። ምን እያደረጋችሁ ነው አልኳቸው። አጠገባቸው ሂጅ። ምን አይነት የወርጋት ስብስብ እንደሆነ አላውቅም። እንዳለ መንጋጋቸው እስኪታይ ማስቲካ ያላመጡ ወደ እኔ ቀናሉ። እንፈራለን የሚሉ ጀማ ናቸው። የሚያሳዩት ፊት አክታቸው የሌለን የሚደብረው። ሁሉም በየተራ ተመለከቱኝ። የዛ መልክ ለምን የመሰለ ጀማ መሪ ነኝ ባይመሰለችኝ በለው ውበት አባቢ ተማሪ ነሽ እንዴ? የሌለን የምታምሪው የምር ምን ልሆንልህ? የሚያስጠላ ንግግር ነበር። እኔ እንኳን እንደሷ ዘቅጬ አውርቼ አላውቅም። ሴት ልጅ ክብሯንና ስርዓቷን ሴትነቷንም ስትጠብቅ ነው እንጂ የአራዳ ቋንቋ ብለው የሚያስቡትን ቃላት በመጠቀም አራዳ መሆን የሚፈልጉ ለጸብ የቀረቡ ክብራቸውን ጥለው ወንድን በወረደ ቃላት የሚያወሩትን ሴቶችን ሳይ በጣም እናድዳለሁ። በእንደዚህ አይነት ውርጋጦች ምክንያት እንደነ ልዕልናና ማያ አይነት ውብ ሴቶች አብረው ተጠቅልለው ሲሰደቡ የምር ይደብራል። በሰዓቱ ከሷ ጋር ለማውራት ራሱ እየመረረኝም ቢሆን እጄን ዘርግቼ ልዕልናን ከወደቀችበት አነሳዋትና ፊቷን እየጠራረኩኝ ተጎዳሽ እንዴ? አመመሽ እንዴ ብዬ አቀፍኳት። እሷ ያደገችበት መንገድ ፍጹም ከኛ የተለየ ነው። መመታት፣ መጠላት፣ እንዲህ አይነት ቃላትን አልለመደች። በጣም ደንግጣለች። ምንሽ ባባዬ እኛ እያለን ከዚህ ፋራ ጋር ይነፋ ብላ እንንቀፋፊ ንግግሯን ቀጠለች። የመጨረሻ ትዕግስት ላይ ደርሻለሁ። ከመሳሳቴ በፊት ብዬ
ሰሙኛላችሁ? አስባችሁት ሳይሆን ሳታስቡት እንኳን በፍቅረኛዬ አጠገብም እንዳታልፉ እሺ? እንኳን እናንተ ሌላ ሰው ቢነካትም ጸቤ ከእናንተ ጋር ነው። ለራስ ስትጠብቂያት፣ ያለበለዚያ ግን ሴት ስጎዳ የመጀመሪያ ነው የምትሆኝ። አገኘሽ? ሲቀጥል ሴት ሁኑ እሺ? ከሷ ጋር ለመድረስ ተጨማሪ 20 ዓመታትን ኑሩ። ብዥ የሚል ኮራ ያለ ንግግር ተናግሬ ልዕልቷንም አኩርቼ እጇን ይዤ ከቦታው ሄድን። ለግቢው አዲስ ብንሆንም ያንን ሰፊ ግቢ ዞር ዞር ብለን አንድ ቦታ ቁጭ አለን። ለምንድን ነው እንደዚህ የሚያደርጉት ሚኪ አለች። ግራ ገብቷታል የኔ እናት። ቆይ ምን አርገሻቸው ነው አልኳት ግራ ገብቶኝ። ገና ከመለያየታችን አፍቀኝ ነበር። ቶሎ ለመድረስ ስሮጥ ሳለቅ ልጅቷን ገፋዋት። ከዛ ሶሪ ብያት ልሄድ ስል መሬት ከፈተሩኝ። ከዛ በጥፊ መታችኝና ደግመሽ በእኔ አጠገብ ብታልፊ እያለች ነበር። ግን ግቢ ውስጥ ጠባቂ የለም እንዴ አለች። ድንጋጤዋ አለቀቃት፣ ያሳዘነች። ከዛም እንዲለቃት ብዬ ከራሷ አባት ተቀበልኩት ብር ካፌ ወስጄ ጋበዝኳት። ራት በልተን ወደ ዶርም ለመግባት ልንለያይ ስንል ሚኪ አለች በሚያሳዝን ድምፅ። ወዬ አልኳት አመልጦኝ። እንዲህ ስትለኝ የመጀመሪያ ነው። አረሳውም ይህንን ቀን። ደግሞ የሆነ ስሜት አለው ደስ የሚል ግን ደግሞ ፈራው ብላ ተሽኮረመመች። እኔም ወደ እኔ ሳብ አድርጌ ግንባሯን ሳምኳትና አቅፌ ምንም እንዳትፈራና በቻለችው መጠን ከሰው ጋር እንድትግባባ ነግራት ዶርም አድርሻት ተመልሼ እኔ ተኛሁኝ። ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።